የዴቭ እናት ከባድና አደገኛ ተጽዕኖ ፈጠረች። አደይን አንገቷን አንጠልጥላ ወደ ሰማይ ስትሰቅላት ዴቭም ተናደደና ተደፍቶ እያለቀሰና እየተበሳጨ ይገኛል። እማዬ ምን ሆነሻል? ቆይ አደይ ምን ያህል ክፋትና ተንኮል ብታደርግብሽ ነው እንደዚህ ማንቁርቷን ሴት አድርገሽ ልታስፈራሪያትና ልታሰቃያት የምትችዩ? ይሄ ትልቅ ጥፋት ነው። መቼም ቢሆን መቼም ይህን እንድታደርጊ አልፈቅድልሽም። እኔ እኮ ከምትዩና ከምታስቢው በላይ አንቺን አክብሬሻለሁኝ። እንዴት ይህን ጉር ታደርጊያለሽ? አደይ የወደፊት ሚስቴ፣ የወደፊት ሙሽራዬ እንዲሁም ደግሞ እሷን ብቻና ብቻ ነው ማግባት እንደምፈልግ የነገርኩሽ ብሎ ሲላት ዴቭ እኔን አልማዝን በተከበርኩበትና ክብርና ዝና ባገኘሁበት ሀገር እያዋረርከኝና እያሰቃየኸኝ ያለው አንተ ነህ። አንዲት የቤት ሰራተኛና ተራ ችጋራም እንድታገባ በፍጹም አልፈቅድልህም ብላለችው። ማሚ ለአንዴና ለመጨረሻ ጊዜ ልስጥሽ። እኔ ያንቺ በሽታ እየተነሳ ቢያሰቃይሽም በእኔ ምክንያት ግን የሆነ ነገር ሁነሽ ጸጸቱን አልችለውም። ስለዚህ እባክሽ ተይኝ። እኔው ለራሴ ልኖርበት፣ የኔው ራሴን ህይወት አጣፍጬ ልኖርበት። ቆይ ምን አድርጊ ነው የምትዩ? እያለ እጇን ይዞ ሲቀማት አደይም ደግሞ ተልጄ ህይወት ራቂ ስትይኝ እርቅ ያለሁ። አሁን ግን ቤተሰቦች ማንም እየተነሳ እንዲጫወትባቸው አልፈልግም። ስለዚህ እባክሽ እባክሽ አትፈታተኝኝ ብሎ እንቀስ ያረጋት እጇን። እሷም ደነገጠችና ጭራሽ ለአንዲት ተራ ሴት እኔን እናትህን እንደዚህ ማድረጉ ተገቢ ነው እያለች ጨለለች። ወይ ዘንድሮ ምንኛ መከራ ውስጥ መግባት ነው! ምን አይነት ጉድ ነው ያጋጠመኝ እያለ ዴቭ ራሱን መቆጣጠር አቃተው። አደይ ከሚባለው በላይ ያላትን ፍላጎትና ስሜት በእናቱ ምክንያት እንዲጠፋ ተደረገ ማለት ነው። መጨረሻ ላይ ግን የሚያሳዝነውና ልብ የሚሰብረው ነገር እማዬ ካሁን በኋላ እኔን ዴቭ ልጄ ብለሽ ብትጠሪኝ ችግርሽ ከኔ ጋር ነው ብሎ ተናገረ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የሌይላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። የአደይም ስቃይ እንደቀጠለ ይገኛል። አደይ በመጨረሻ በዴቭ እናት ውስጥ ገብታ እየተሰቃየችና መከራዋን እየበላች ትገኛለች። አደይ ወደ እናቴ ጋር መሄድ አለብኝ፣ እዛው እምዬ ጋር መሄድ አለብኝ። እናቴ ጋር ካልሄድኩ በፍጹም ሰላም ላገኝ አልችልም። እች ክፉና አደገኛ ሴትዮ ትገለኛለች። ዶክተሩም ቢሆን አሁን ላይ የኔና የዴቭን ችግር ለመቅረፍ ሳይሆን በየቦታው የሚሰሩት ነገሮች እና የሚወሩት ነገሮች ያሳፍራሉ። አደይ ህይወትሽ፣ እጣ ፈንታሽ፣ አላማና እቅድሽ ምንድን ነው? በሷ እጅማ በፍጹም መጥፋት አልፈልግም ብላ ወሰነች። ዶክተርና ዴቭም ፊት ለፊት ተፋጠጡና ስማ እኔና አደይ ክፍተት በተፈጠረ ቁጥር ከሷ ስርስር ማለትህን እረፍ። አደይ እኮ ሚስቴ ነች። አደይ እኮ ጮኛዬ ነች። ምንም ቢሆን እሷን መተው አልችልም። ስለዚህ ካሁን በኋላ እንደ አይነት ነገር በህይወቴ እንዲገጥመኝ አልፈልግም። ስለዚህ ወደድክም ጠላህም ምንም ይፈጠር ምንም ከአደይ አጠገብ ሁነህ ማየት አልፈልግም ብሎ ዴቭ ዶክተርን ሲናገረው፣ ዶክተሩም ደግሞ ዴቭ መጀመሪያ ጮኛ አይነት ሚስቴ ነች ከማለት ይልቅ አደይ ምን እንደምትጠላና እንደምትወድ ምን እንደሚያስደስታት ማወቅ መቻል አለብህ ብሎ አለው። ለሊ በመጨረሻው ገጀራው መንገድ ላይ ጠበቀና ስሚ ለሊ፣ እኔ ወንድምሽ ነኝ። በሰዓቱ ያቺ አረመኔ እናትሽ እኔን ስታሰቃየኝና መከራ ስታበላኝ እንዲሁም ደግሞ የግቢያችሁን አትክልት እየቆፈርኩ ውሃ ሳጠጣ የነበርኩ ሰው ነኝ። የእንጀራ አባቴ በጣም ነው የሚወደኝ። የአንቺ አባት በጣም ጥሩና መልካም ሰው ነው። ያቺ ክፉና አረመኔ እናቴ ግን እኔን
ከማንም እንዳልወለደች ሸምጥጣ ክዳ ነበር። አንቺ ደግሞ መጨረሻ ላይ ነው የተወለድሽው። ስለዚህ ይህም ማወቅ መቻል አለብሽ አላት ገጀራው። እኔ ገንዘብና ምንም የሚያታልለኝ ነገር አይደለም፣ እየዋሸህና እየቀለድክብኝ ከሆነ ግን ዋጋ ትከፍላለህ እያለች መናገር ጀመረች። መጨረሻ ላይ ምንም ይፈጠር ምንም እኔ አንድና አንድ ነው መናገር የምፈልገው። ስለዚህ የሚፈጠር ይህም እንዴት በእንደዚህ አይነት ልክና መንገድ ይህን ያክል ሰብአዊነት ንግግር ልነገር እችላለሁኝ እያለች በጣም ልቧ ተሰበረ። አደይ እንግዲህ ከለሊ ጋር ቁጭ ብላ ለሊ የኔ ነገር አብቅቷል፣ ከዚህ በላይ ምንም የምጠብቀው ነገር የለም፣ ወደ እምዬ ዘንድ መሄድ አለብኝ ብላ ስትል አደይ ምን ሆነሻል? ደግሞ እኔ ምንም ያላመንኩት ነገር ገጀራው ወንድምሽ ነኝ ብሎ ያሳለፍኩትን ታሪክ በሙሉ ሲነግረኝ በጣም ተገርም ያለሁ። ለሊ ተረጋጊ፣ ሰው ማመን ከባድ ነው። ገጀራው ደግሞ ለጥቅም ብሎ የማያደርገው ነገር የለም። የእሱ ድራማ እንደማያልቅ ታውቂያለሽ። አሁን ላይ ደግሞ አንቺ ይህን ነገር አምነሽ ተቀብለሽ ወንድሜ ብለሽ ብትዩ ሀብትና ንብረት ሙጥጥ አድርጎ ከመውሰድ ውጭ ሌላ የሚያውቀው ነገር የለም ብላለቻት። ታይ እረፊ፣ ምንም ይፈጠር ምንም እኔ እውነቱን ለመናገር መቼም ቢሆን መቼም ገጀራው ወንድምሽ ይሆናል ብዬ አላስብም። ለማንኛውም ማረጋጋቱ ጥሩ ነው ብላ አደይ ለለሊ ስነግራት ለባቡሬ የተፈጠረውን ነገር በሙሉ ነገረችው። ባቡሬም ደግሞ በሚገርም ሁኔታ ለሊ አንቺ የገጀራው እህት መሆንሽንና ለመሆንሽን እኔ ያጣራለሁ፣ ከሆንሽም ደግሞ እኔ እሱ ራሱን አውረዋለሁ፣ ያሉትን ነገሮች አስተካክዬና ያመንኩበት ነገር ትክክል ከሆነ በቃ የሚሆነው ይሆናል። አሁን ጀገራው ከፖሊስ ጣቢያ አምልጦ እንደምታየው ነው። ስለዚህ የሱ ተንኮልና ቅር ደግሞ በፍጹም ማለቂያ የለውም ብሎ አላት። እሺ በቃ እንደዛም ከሆነ አምናሃለሁ፣ አንተ ካለህልኝ ሁሉም ነገር ይሳካልኛል። ባቡሬ በዚህ ጊዜ ማንም እንደሌለ ታውቃለሁ። አሁን ደግሞ ታላቅ ወንድም ሲኖረኝ እንዴት ስሜቱ ደስ ይላል ብላለች ሩታ። አሁንም ወደ ዶክተሩ መኪና ውስጥ አብራ ገብታ አደይ ዶክተር አመሰግናለሁ፣ እኔ እዚህ መውረድ አለብኝ ብላ ስትለው እሺ ሩታ መውረድ ትችያለሽ ብሎ አላት። ቆይ ለምንድን ነው አደይን ብቻ የምትንከባከባት? ዶክተር ይሄ ነገር ምን እየተካሄደ ነው ብላ አለች። እንዴ አደይ እኮ ጋር ነበር መጀመሪያ ጊዜ እያሳለፍኩ ያለሁት ሩታ፣ የምትፈልጊው ነገር ካለ መናገር ትችያለሽ ብሎ አላት። አይ በጭራሽ አያስፈልግም አደይ ላናግርሽ እፈልጋለሁ አለቻት። እሺ ችግር የለውም አናግሪ፣ ምንድን ነው ብላ ስትላት ቆይ አንቺ ከዶክተሩ ጋር ያለሽ ግንኙነት ምንድን ነው ብላ ስትል ዴቭ አሁን ላይ እየተናደደና እየተበሳጨ ነው ያለው፣ አንቺ ደግሞ ከሱ ጋር አብረሽ እየተገናኘሽ ነው፣ ነገሩ ምንድን ነው ብላ ስጠይቃት ሩታ አይመለከትሽም፣ እኔ ዶክተር ጋር የመጣሁት ስለ ጤንነት ጉዳይ ለወራ ነበር፣ አንቺ ግን የሌለ ነገር መዘርዘር ጀመርሽ፣ ስለዚህ ረፊ አታበሳጭኝ፣ ብትፈልጊ ከሱ ጋር መሄድ ትችላለሽ ብላ አደይ መንገዷን ስትቀጥል የዴቭ ፍቅረኛ የነበረችው ፊት ለፊት አገኘቻትና ተገጣጠሙ። ፍቅር እንግዲህ የዴቭን አዲሷን ፍቅረኛ ከቤቷ መንቅራ አወጣቻት። ቆይ እናንተ ግን ምኑ ናቸው ነው? አንቺም እናትሽም ዴቭዬን እንዳገባውና ከዴቭዬ ጋር እንዲሆን አትፈልጉም? ችግራችሁ ምንድን ነው ብላ ስትጠይቅ ፍቅርም ደግሞ የማናት ሞልቃቃ፣ መቼስ እዚህ ቤት የማይመጣ ጉድ የለም፣ ኡፍ መቃጣል እያለች ራሷን መቆጣጠር አቃታት። መጨረሻ ላይ አሹን ገንዘብ ሰጠችውና ስማ አሹቲ፣ እዚህ ቤት እየተወራ ያለውን እየተሰራ ያለውን በሙሉ ሌላ ተከፋይ ተጨማሪ ገንዘብም እሰጥሃለሁ፣ ይችን ያዛትና ሁሉንም ነገር ትነግረኛለህ ብላለችው። አይ ማነሽ? ሜሪ፣ ቤሪ፣ በርበሬ፣ ቢራቢሮ የፈለገ ይሆናል እንጂ እኔ እዚህ ቤት የተፈጠረው ነገር በሙሉ ላንቺ ነገር አላመላልስም ብሎ አላት።
ከዛ ደነገጠችና ሮማን ተከትላ ስትመጣ አሹ እጁ ላይ ገንዘቡን ይዞ ስታናግረው፣ አሹ ይሄ ገንዘብ ምንድን ነው? እቺ የዴቭዬ አዲሱ ፍቅረኛው ናት። እዚህ ቤት የሚሰራውን ስለ እኔ የሚወራውን ነገር በሙሉ እያመጣህ መረጃ ስጠኝ አለችኝ አለችው። ተገረመችና በጣም ከሚባለው በላይ ስማንተ ይህንን ብር ለትዬ ነው መስጠት የለብን። ባለፈው ስልክ ስትሰጥህ ዝም ብለህ ተቀበልክ። የሚፈጠሩትን ችግሮች ማስተዋል አለብህ እንጂ አሹ። ቆይ ምን ሆነሃል? ሁሌ አንድ አይነት ስህተት መስራት ላንተ ፈልገውና አስደስቶህ ነው ብላለችው። እንዴ ሮሚ ቀናት መሆኑ ነው አይደል ብሎ ሳቅ ሲልባት፣ እሷም ደግሞ በጭራሽ ቅናት አይደለም፣ ሁሌ ችግር ውስጥ ስትገባ ማየት አልፈልግም። እትዬም ቢሆን ይሄን ነገር እያደረግክ እንደሆነ ቢሰሙ ይቀየማሉ ብላ አለችው። ዳይመንድ እንግዲህ ዶክተሩንና ታዴ ጋር ለማጣበስ ተፍተፍ እያለ ይገኛል። በድጋሚ ዶክተር ቢሮ ሄደችና ሩታ ዶክተሩን መጠያየቅ ጀመረች። እሱም የመጨረሻ ማስጠንቀቂያ ሰጣት። ስሚ ይህ እኮ ትምህርት ቤት አይደለም፣ ብዙ ታካሚዎች የኔን እጅ የሚጠብቁና በሰዓቱ ደርሼላቸው ለጤናቸው መፍትሄ የምሰጥበት ቦታ ነው። አንቺ ደግሞ እየወጣሽ እየገባሽ ያለና የተፈጠረ ነገር እንትን አትበይኝ አላት። እሺ በቃ ዶክተር፣ እኔ የማስበው ሀሳብ፣ እኔ የተሰማኝ ስሜት ለአንተ በፍጹም እየተሰማ አይደለም። ስለዚህ ብዙ ነገር ማስረዳት አይጠበቅብኝም ብላለች። ወይ ጉድ እያለ በጣም ተናደደና ሩታም ከዛ ከቢሮ ውልቅ ብላ ሄደች። ማዘሯና ባቡሬ ቁጭ ብለው እያወሩ ስለ ለሊ የሆነ ነገር ሊነግራት እንዳፈቀራትና እንደወደዳት ሊነግራት ሲል በድንገት ኩኩ መጣችና ማዘሯ ልሰናበትሽ ነው የመጣሁት፣ ለቅምጥል እንዳነግራት እኔ እዛ ቦታው ስደርስ ደውዬ ነግራታለሁና አሁን ፍለጋ መሄዴ ነው። እስከ ዛሬ ድረስ ጥርሴ ይስቃል፣ ምን ይላል ውስጤ ግን በጣም ድብርትና ችግር ላይ እንደሆንኩ ይሰማኛል ብላ ተሰናብታ ሄደች። ባቡሬም ሸኛት። ቅምጥልም ቆይታዋን ታኪንጎ ጋር አደረገችና እንግዲህ መጨረሻ ላይ እሱም ወደ ስራ ቦታ ተደወለልኝ ብሎ ተዋት ሄደ ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ እንዴ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ የአደይና የዴብ መጨረሻ ምን ይሆን የሚለውን የምናይ ይሆናል። እስከዛን ድረስ ሰላም አለይኩም ወራህመቱላሂ